ያንቺ ቀመር የአንድ ግለሰብ ጉዳይ አይደለም። የዓለም ስጋት ለሆነ ችግር መፍትሄ ይዞ የመጣ ጉዳይ ስለሆነ ብዙዎችን ይመለከታል። Actions speak louder than words. Experience is the best teacher. Not to forget our company's value as well. እሺ ቤቲ፣ ይሄንን መስጠት ያለብሽ ለፖሊስ ሳይሆን ለሚዲያ ነው። ኢንስፔክተር፣ እኔ የማውቀው ሰው መሆነ ዘመድም የለኝም። እዚያ እንዳልከው ሁለታችንም ከአምላክ ተጣልተናልና ቤታችን ሲኦል ይሁን። ከተግባባን ጅረት ሽቅብ እንደማይፈስ ብራናው በቀሰሙ ይድመቅ፣ ሾተሉም ወደ ሰገባው ይመለስ እንጂ ራሔል ከፍቅሯ እህትነቷ ይበልጥብኛል። ስለዚህ ውሰዳት፣ እኔንም ከማደርስባት የሞራል ጉዳት ትገላግለኛለህ። የተማረርክባት ትመስላለህ። ለዛም ነው ሁላችንም በንቃት ልንጠብቀው የሚገባ። If you get it without the investor, the building will be nothing. I'm asking you to give me your finding. From now on, this finding should be patented by my name. አንዱ የታፈኑት ልጆች ከከፈሉት ክፍያ ላይ የተሰጠ ድርሻ ነው። አንዱ ደግሞ ተልእኮውን ተወጣ፣ ሁላችንም ከጥፋት ስለታደገን ጉርሻ ይሆናል ብለን የሰጠነው። አመሰግናለሁ ልኬ። ከቹና ጋር እንዴት ናችሁ? ጥሩ ነገር ላይ ነው። ሽማግሌ ላክና ተጋቡ። ምንድን ነው መንዘላዘል? ወንድ ልጅ አይደለም እንዴ? ቆፍጠን ብላ እናግራት። እሷ እኮ ናት ረጋ በላ ቸኩል የሚል ነገር አላት። መውለድ እፈልጋለሁ በላ። ሴት ልጅ እኮ ወደ ቁም ነገሩ ከገፋት እኮ አሻፈረኝ አትልም። ምን ነው ለዚህ ፈዘዝክ? እሺ እሞክራለሁ። Monica, stay here. This is embarrassing to me. And the death of the good guy. Where is Steve? ሲስተር ፒፒ አፓራቶስ በፍጥነት ቶሎ በይ። ኦኬ ሲስተር 99 ሴኩር ማርክ ቪዲዮ አለው ነው።
ሄሎ ማሚ፣ ውጭ አሁኑ ቤቱን ለቀሽ ውጪ። እነግርሻለሁ። Where's Aiken? I don't know. Your daughter is a criminal. Went in here and there, betraying our country. I want you to know she'll be charged by treason. If she's really your daughter, then save her. She's done for thinking a discovery is hers. The company spends so much money she can't even count. If you call her right now, she still have a chance. Call her. Call her right now. Okay, get up, let's go. I said, get up, let's go. Let's go, let's go, let's go. Let's go. አትጠራጠሩ። ለብዙ ሀገራት ራስ ምታት የሆነ ችግር ነው። ቢሆንም አደጋ ውስጥ ከመውደቃችን በፊት ጥንቃቄ ያሻል። ህገወጥ የሆነ የገንዘብ ፍሰት በህገወጥ መንገድ ብቻ ነው የሚንቀሳቀሰው። አረማመዳችንን ማስተካከል አለብን። ለአፍሪካ እስካሁን በእርዳታ መልክ ከተለገሰው ገንዘብ ይልቅ በህገወጥ መንገድ ከአፍሪካ የወጣው ገንዘብ በእጥፍ እንደሚበልጥ ጥናቶች እያመላከቱ ነው። ትክክል። አንድ ራዲማል ቤከር የተባለ ምሁር በርካታ የገንዘብ ፍሰት ከአፍሪካ በህገ ወጥ መንገድ ሲወጣ ታዝቤያለሁ ብሏል። ታዲያስ ከ60 እስከ 65 በመቶ የሚሆነው ገንዘብ ከቀረጥ የሚሸሽ ነው። ትላልቅ ኩባንያዎች ቀረጥ ካለመክፈል ያዋጣል የሚባል ከሆነ እኔ በበኩሌ ዝግጁ ነኝ። ስንቱ ቡና ነጋዴ ነው ቡናውን በተሰበረ ደረሰኝ የሚልከው? ስንቱስ ነጋዴ ነው አገሪቷ ማግኘት የሚገባትን ገንዘብ እንዳታገኝ በውጭ ሀገር ባንክ ገንዘቡን የሚያስቀምጠው? እንደውም አቶ ደጀኔ ባለፈው ያልኩት ሰዎች የሚረዱን ይመስለኛል። አዜብ ትክክል ናት። ምክንያቱም ትላልቅ ባለሀብቶችና የመንግስት ሴክተር መስሪያ ቤት ኃላፊዎች የእኛ ስራ እንዲሳካ ትልቁን ሚና ይጫወታሉ ብዬ አስባለሁ። ለጊዜው ለዚህ ጉዳይ ሰው ያስፈልጋል። ራሳችን የነገሩን ስር ፈልገን ማግኘት አለብን። ራሳችን በቦታው መገኘት ይጠበቅብናል። ነው ለእያንዳንዱ ጉዳይ የራሱ ባለቤት ያስፈልገዋል እኮ ወዳጅ። ገና ምን ውስጥ ተይዞ ጓዝ እናበዛለን። እኔ መንገድ ሳይጀምር የሚያነክስ ሰው አይመቸኝም። እንደዚህ አይነት ሰው እፊን ጥሬ ሲበትኑለት ወጥመዱ ዘው ብሎ ነው የሚገባው። እሺ ይሁን። ቅድሚያ የምናገኛቸው ሰዎች እነማን ናቸው? አብዛኛው ቤተሰብ በጥቅም እንደ ሸረሪት ድር ተሳስሯል። ወደ ድሩ የመጣ ነፍሳት በሙሉ በድሩ ይጠለፋል። አትስኩ። የፍትህ ሰዎች አርቲፊሻሉ ምሽግ ጥሰው ከእውነት አደባባይ ደርሱ። ወደኋላ ማየት የለም፣ ወደፊት ብቻ። ካስፈለገ ወደኋላ እንመለሳለን። ወንጀለኞች ዱካቸውን ለማጥፋት የማይፈነቅሉት ድንጋይ ነው። የኋላ ታሪካቸው በደንብ ተፈትሿል። መረጃዎቹ የሚጠቁሙት ነገር አለ፣ ግን በደንብ ማደራጀት ያስፈልጋል። የግድያ ወንጀልስ ጉዳይ እሱ ያለቀለት ጉዳይ ነው። ተጠርጣሪው በቁጥጥር ስር ሆኖ ቃሉን እየሰጠ ነው። እኛ የቸገረን ነገር ቢኖር ባለፈው ሞቶ የተገኘው ሰው አገዳደል እንቆቅልሽ ነው። እንቆቅልሽ ብሎ ነገር የለም። እንቆቅልሹን ለመፍታት መተባበር ያስፈልጋል። ከኮሚኒቲ ፖሊሲንግና ከማህበረሰቡ ጋር እስካልተቀናጀን ድረስ ፖሊስ ነብይ አይደለም። ወንጀለኛም ሰተት ብሎ ፖሊስ ጣቢያ የሚመጣ ጅል ወይም ሞኝ አይደለም። ከወረዳና ከክፍለ ከተማ ፖሊሶች ጋር ጥረታችንን እንቀጥላለን። ስራችንም
የሰው ጭንቅላት መበልጸግ ስግብግብነት ነው። ልስን አንኪያ እነዚህ ሰዎች ደም የጠማቸው ሰዎች ባለፈው ጊዜ እንደተነጋገርነው ወደ ሀገር ስትሄድ ይሻላል። ጀምስና ወንድሙን ፈርቼ እቅዴን ላኮላሽ እናድርገው። ሄሎ ማሚ፣ ምን አንተ ውሻ! እናቴ ምንም እንዳታረጋት፣ እናቴ ምንም እንዳታረጋት። ምንድን ነው? እናቴን ይገላታል። መሄድ አለብኝ። ቆይ ለስቲፍ ልደውልለት። እኔ እድሜን ግማሽ ኢትዮጵያ ኖሬያለሁ። የእናቴ ሀገር ነው። ኢትዮጵያውያኖችን በደንብ አውቃቸዋለሁ። የሰውን ንብረት አይወስዱ። ንብረቴን ትመልስልኝ። ልጄን በደንብ አውቃታለሁ። የሰው ዕቃ አትነካ። እርሶንም ልጆትንም የመጉዳት ፍላጎት የለኝም። ንብረቴን ትመልስ፣ ሁለታችሁም ነፃ ትወጣላችሁ። እኔን የፈለግከው ልታደርገኝ ትችላለህ። ልጄን ግን ጫፏን አትነካት። ያዕቆብ ሜዲካል ስኩል እያለን እነዛን ሁሉ በጣም ከባድ የሆኑ ኮርሶችን አልፈናል። ስንቱ በተለያየ ምክንያት በዲፕሬሽን ሲያቋርጥ፣ ስንቱ ጥሎ ሲወጣ፣ አንተ ግን በብቃት አልፈዋል። ፕሪክሊኒካል ይር ኤክስተርናል ኤግዛም ላይ በጣም በከፍተኛ ነጥብ አልፋ ክሊኒካል ይር ላይ ኳሊ ላይ ደግሞ አስጨብጭበን ያለፍከው። ታዲያ እንዴት ይሄ ይከብዳል? ፍቅር እኮ ኖርማል ነው ያዕቆብ። በእያንዳንዳችን ህይወት ላይ ያለ ነገር ነው። የህይወት ማጣፈጫ አንዱ ቅመም ነው። ተቆጣጠረው። ምን አባሽ ትሰሪ መጣሽ? አንተ ልጅቷ ስሙ እኔ ልክ ኤንኪዮና ቤተሰቦቿን በህይወት አታገኛቸው። ስማ ቤተሰቦችን ልቀር፣ ካለዛ ግን ሞኒካን ገላታል። ጮኛሽ ቁማር ይጫወታል። ስማ ከፈለግ ግደላቸው። ኖ ቶም እንዳገል። ማንም ሰው መሞት የለበትም። የት ነው ያሉት? ጂ ጮኛሽ በሰዓት ይጮህ። ዋና ተዋናይ ጆከሯም አንቺ ነሽ። ህይወት የሚያስከፍል አይን ያወጣ ክደትሽን በሀገር ላይ ጦርነት ከማወጅ ያለፈ ከመስመር ያለፍከው መሰለኝ። እዚህ አሜሪካ ሀገር ተወልጄ ማደጌ ብቻ አሜሪካ ያሰኘኛል። ለዛ ነው ለሀገሬ ደጀን የሆነ ስራ የሰራሁት። ከክደት በላይ ምን አለ? ስለ ታላቅነትሽ ክብር ተናግሬ ሳልጠግብ ዘመኔን አቅሜና ጊዜ ኢንቨስት ያደረኩበትን ግኝት ከመዳፌ ፍልቅቀሽ ለመውሰድ ያሰብሽለት ያኔ ሞተሻል።
ይህን ያህል የቀለልክ ሰው መሆንን አላውቅም ነበረ። ከሃዲ ክርስቶስ ተመልሶ ቢመጣ ዳግመኛ የምትሰቅለው አንተ ነህ። ስለ ክብርሽ ስትይ ክብር ይመለሽ። የትኛው ክብርህን? ወራዳ ነህ። በዚህ ሁኔታ ውስጥ ሆኜ ከፊትሽ ክብሬን አንስቻለሁ። አልፈልጉም። ለአንቺ ግን ለአንድ ጊዜ ለመኖር እድል ተሰጥቶሻል። ምናልባት የምንግባባ ከሆነ ጥያቄው ቀርቦልሻል፣ ስጪ። እሷን አጥቼ መኖር የምችል ይመስላል? ናርዲን አታውቃትም። ስትራመድ አይተህ አታውቃለህ? አረማመዷ እኮ እንዴት እንደሚያምር አላየህም? ሰው ታስተሳሰቡ እኮ እሱ ብቻውን እኮ ያምራል። ናርዶስ እሷ ከህይወት የወጣ መኖር የምችል ይመስልሃል? ቤቴ ውስጥ ድምጿ ብቻ ሲሰማ ይበቃል። ሁሉ ነገሬን እኮ ነው የሚቆጣጠር። ቤቴን፣ እኔነቴን፣ ሁለንተናዬን ነው የሚገዛው። ናርዶስ ናት። ቤቴ ውስጥ ያለው ጠረኗ፣ እሷ በገባሽ ጊዜ ያለው ጠረን በጣም የተመረጠ ሽቶ ነው። አይኗን አይተዋል? ብርሃን እኮ ነው ከውስጡ የሚያመነጭ። ከእሷ ተለይቼ መኖር የምችል ይመስልሃል? እንደ ቀላል ተረጋጋ ብለህ የምታረጋጋኝ ይመስልሃል? ዶክተር ይመስልሃል? አቤል ይመስልሃል? አልችልም። እሷ ከህይወቴ ወጥታ መኖርን አልችልም። ምን እንደሚያስደስተኝ ታውቃለህ? በጣም ያስደስተኛል። Professor, you need to stop getting in our way. We're in trouble because of you. So, see this gun right here? You have two options. Tell me the code and I'll let you live. Or I'll blow your heads off. I never put my nose in people's business. Let me ask you again. Tell me the damn code. I'm telling you again, I know nothing about it. Then you gonna die. I'm not scared of this. I have confronted such thugs like you many times. And I even have saved many lives. I did it for a good cause and fought neck to neck. I only feel sorry for a man like you who would suffer from guilty conscience for the rest of his life. So you prefer dying over a cult? ስጪ የኔ ልጅ፣ አንቺ ጥበብ ነሽ። ሌላ የተሻለ ነገር የሚሰራ ጭንቅላት አለሽ። ማን ያውቃል፣ ራሱን ጥሩ አድርገሽ ሰሪ ይሆናል። እባክሽ ልጅ፣ በዚህ ጉዳይ አትንጭብኝ። የእድሜን ግማሹን የበላ በአምላክ ፊት እንኳን በክብር የሚያቆመኝ ከልጅ በላይ የሆነ ጉዳይ ነው። እጁን አስረዝሞ በግንዱ ለሚተማመን ምናምን አላደርገውም፣ ጭራሽ አላደርገውም።
የጀግና ግዛት ወጥመድ አይደለም። ጀግና ሲራብም ማስታገሻው ሀገር ነው። ስለቆመለት ህዝብ ሲል ጋሬጣውን በብልሃት ወጥመዱን አጎንብሶ ያልፋል። ልጄ እባክሽ አሁንም በመዳፍ ውስጥ ነሽ። ስጪውና ሰላም አግኝ። የአገር ወሰኑ ሰማይ ሆኖ ሳለ ዓለም ከብርሃን ናፍቆት ጥግጋቷን አቅንታ ከብርሃን ፋና ላስታርቃት ትንሣኤዋን ልስጣት ካልሽ ግን ህይወት ይቀጥላልና እኔ ባንቺ አልፋለሁ። እባክሽ ስጪና ሰላም አግኝ፣ ስጪና ተገላገኝ። እሱም ቢሰራው ትሩፋቱ ለዓለም ነው። አላደርገውም። ስልክሽን አምጪ። ለጌት ከቆረጧት አበባ እድሜ በላይ እንድትኖር ይፈቅድልሽ ነበር። There you have a gun. What are you waiting for, you jerk? Come on! Shoot! Pull the trigger! Come on! I never had such fear and flinch for a second from my father's heritage, where I should stand still. ግን ስህተት ነው። አበባዋ ከመጦሎጋ በፊት ጭካኔ ምን እንደሆነ የእናትሽን አንጎል ሳፈርሰው ያኔ ታያለሽ። ቀመሩ ልትሰጪኝ ፈቃደኛ ነሽ አይደለሽ? እኔ እንግዳ ነኝ። አይቀርም። ከዛ በፊት በዚች ደቂቃ ፍሬንክ በፕሮፌሰር አናት ላይ፣ ሳይመን በአባትሽ ደረት፣ እኔ በእናትሽ ጭንቅላት ላይ እኩል እንተኩሳለን። አታደርገውም። ነግሬሽ ነበር። ኤንዞ ፈጽሞ አታውቂው። ኤንዞ ክንደ ብርቱ እጅ ረጅም አሜሪካዊ ነው። ማንም ሊያታልለው አይችልም። ሄሎ አንቺ ልጄ፣ ምንድን ነው የሆነው? ይሞታል ብለሽ ለእኔ አስበሽ ምንም ነገር እንዳትሰጪው። እኔ ምንም አልሆንም፣ እንዳትሞክሪ። እድሜ ልክሽን ለፍተሽበታል። ብቻዬን እኮ ነኝ። ፕሮፌሰርና ሆቴልን ይዘዋቸዋል። አንቺ አባ ስልኩን አምጪ። እኔ በመነጋገር ማመን ሰው ነኝ። ለመጨረሻ ጊዜ እድል ተሰጥቶሻል። ምነው ቺፍ፣ አብረን ስንት ነገር እንዳላሳለፍን ስንት ነገር። ለምን ቺፍ? ለምን? ለጥቅም ሲባል ማንም ጀርባውን የማያዞር የለም። እድሜ ልኬን እንደ አሳ ውሃ ላይ የኖርኩ የኔ የምለው ሀብትም ቤተሰብም አላፈራሁም። ምን አለበት ታዲያ በአንተ ቢያልፍልኝ ካፕቴን? ባንዳ ነህ። ለካስ ጥርስህ እንጂ ልብህ ከኔ ጋር አልነበረም። ለካስ ሙገሳ ድለላ ነበር። በዚች ምድር ኤንዞ የራራለት ሰው ቢኖር አንቺ ብቻ ነሽ። ምክንያቱም በእርሱ ጉዳይ አለ። ለጥሞና የሰጠሁሽን ደቂቃዎች እንደተጠቀምሽባቸው አልጠራጠርም።
አሰብሽበት? ቀመሩን ከማስረከብ በፊት ቅድመ ሁኔታ እፈልጋለሁ። አንደኛ ፕሮፌሰር በህይወት መኖራቸውን ማረጋገጥ እፈልጋለሁ። Hello? Frank, take care of Professor and wait for my orders. ሁለተኛ ቤተሰቦቼን አሁኑኑ ትለቃቸዋለህ። ሶስተኛ እናቴ ከዚህ እንደተለቀቀች ፕሮፌሰርን አግኝተን ስልክ ይደውልኛል። ያኔ እጅግ እያዘንኩ ቀሪ ዘመኔን ከዓለም ተገልዬ ልኖር ወስኜ እሰጥሃለሁ። አባትሽን ልፈታቸው የምችለው ግኝቱን በእጄ ሳስገባ ነው። ያኔ አባትሽን ማቀፍ ትችያለሽ። አለም መሰረት ሞ ከህይወቱ በስመ አብ ወወልድ ወመንፈስ ቅዱስ። ምንም ምን ሆነሻል? ምንም ነጋ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ምን ሆነሽ ነው? ምንም ሰላም። ሰዓት የለኝ። የቤተ ክርስቲያን ሰዓት ደርሶ እንደሆነ ቅዳሴ ሳያልፍብኝ መሄድ አለብኝ። 9 ሰዓት ነው ገና። ታዲያ ከየት መጣህ ልጄ? ድምፅሽን ሰማሁማ። የምን ድምፅ ልጄ? የምን ድምፅ? እያወራሽ ነበርኩ። በሌሊተኛ ቅዠት ነው። እማዬ ልትነግሪኝ አልፈለግሽም፣ ነገር ግን የሚያስጨንቅሽ ነገር እንዳለ እየተሰማኝ። ልጄ ቅዠት ቁም ነገር የለውም። እንዲህ አትጠይቀኝ ብዬ አልነበረም? እማዬ ተደጋገማ። በተለይ ከቅርብ ጊዜ ወዲህ የሄርሜላንና የአባቴን ስም እያነሳሽ ከህይወቴ ውጡልኝ እያልሽ ስትጨነቂ ሳይ ልትነግሪኝ አልደፈርሽው፣ ነገር ግን ውስጥሽን ሰላም የሚነሳሽ ነገር እንዳለ እየተሰማኝ ነው። አስጨነቅሽኝ እኮማ። አይዞህ ደህና ነኝ፣ አትጨነቅ ብሎሃ እናቴ። ጀግና ነበርሽ። ድሮ አንዲትም ነገር እንኳን እኔን አትደብቂኝም ነበር። አንድ ታሪክ ልትነግሪኝ ስትፈልጊ እንኳን ተረት ብለሽ ነበር የምትጀምር። ታዲያ ያም ቀር አመታት አለፉ። አሁን ግን የሆነ የሚያስፈራሽ ነገር እንዳለ እየተሰማኝ ነው። ልጄ ምንም አይደለም። እኔ አንተ እናት፣ አንተ እያለህልኝ ምንም አልፈራም። እውነትሽን። አሁን ተነስና ተኛ። ሄደና ተኛ። እንዲህ አይነት ተጨብጦ መኝታ አለ እንደ ሄድና ተኛ ነው የምልህ። ከመሞቱ በፊት ከስደት ከመጣ ምን ያህል ጊዜ ነው? ሳምንት። ታዲያ በዚህ ቀን ለሞት የሚያበቃ ጠላት ያፈራል ትላለህ? ኧረ በፍጹም። በጸባዩ በጣም የተመሰገነ ነው። ከስደት ከመጣ እንኳን ከቤት አልወጣም። እሺ፣ ምናልባት ከውጭ ተከትሎት የመጣ ሰው ቂም ቋጥሮ የነበረ ጠላት የተበቀለው ይመስላል? ፍጹም አይመስለኝም። እንግዲህ ያው ቀጣዩ የፖሊስ ስራ ነው። የወንድሜን ገዳይ በአፋጣኝ ማወቅ እፈልጋለሁ። እባካችሁ፣ ውስጤ የተረበሸ ነው ያለው። ውስጤ ሰላም የለውም። ብቸኛ ወንድሜ
እንዴት ነሽ? ይቆርጥልኝ አልቻለም። አሁንም ምስሉ ይታየኛል፣ ድምፁም ይሰማኛል። ጠንካራ መሆን አለብሽ። ራስሽን መውደድ፣ ለራስሽ ቅድሚያ መስጠት ያስፈልጋል። ራስሽን ካልወደድሽ ማንም ሊቀርብሽ፣ ማንም ሊወድሽ አይችልም። አየሽ፣ ሰው ራስሽን ውድ ስታደርጊለት ነው ሊወድሽ የሚችለው። እሱን እንኳን አልችልም። ራስ ወዳድ ከሆንሽ ብቻሽን ነው የምትቀሪው። ፍቅር እኮ ብርሃን ነው። ፍቅር እኮ ራስን አሳልፎ መስጠት ነው። ራስ ወዳድ ከሆንሽ ከሰው እንድትጠብቂ ያደርግሻል። ከመስጠት መቀበልን ታስቀድሚያለሽ። ያ ደግሞ መቀራረብ ሲሆን መራራቅን ያመጣል። ኖ፣ መቀበል መልካም ነገር ነው። ተቀባይ ከሌለ የሰጪውን ለጋስነት በምን እናውቃለን? በዚያ ላይ ራስን ወዶ ለራስ በሚሰጡት ግምት ሌላውን መሳብ ካልተቻለ ፈላጊና ተፈላጊ እንዴት ሊገናኙ ይችላል? የተሻለሽ መስሎኝ ነበር። ፍቅር እንዲህ ከሆነ ባልደንሻል። ፍቅር ለእኔ መስጠት ብቻ ነው። ሄሎ ማሚ፣ ፕሮፌሰር እንዴት ነው? ሁሉ ነገር ሰላም ነው። አንቺ አታስቢ። ደስ ብሎኛል በጣም። እኛ ደስ ብሎናል ልጄ። ያድራሻ ለውጥም አድርገናል። ሰምቼሻለሁ ማሚ። ራስን ጠብቂ ልጄ፣ እንጠብቅሻለን። አዲስ ነገር ካለ ደውላለሁ። ቻው። አንዳንድ ጀግና ልጅ ሲረታ ያስደስታል። ጥያቄሽን መልሻለሁ። ተነሽ።